ሲያንግ ጎበዝ የሕክምና ባለሙያ የመሆን ከፍተኛ ፍላጎት ያላት የዩኒቨርሲቲ ተማሪ ነች። ስለ ሰው ጭንቅላት መመራመርና ማወቅ ትፈልጋለች። ሲያንግ ወላጆቿ በህይወት የሉም። ምንም አይነት የገንዘብ ምንጭም የላትም። ሲያንግ በኮሪያ ታዋቂ የጭንቅላት ቀዶ ጥገና ባለሙያ ከሆነው ከፕሮፌሰር ዲዮኪ ጋር መማር ትፈልጋለች። ከፕሮፌሰሩ ጋር ለመማር ብዙ ክፍያ ስለሚጠይቅ ከፍተኛ ዕዳ ውስጥ ለመግባት መርጣለች። ነገር ግን በጣም ጎበዝ ተማሪ ስለሆነች በመጨረሻም በከፍተኛ ውጤት ወደ ዩኒቨርሲቲ ትገባለች። ስትመኘው እንደነበረውም ከፕሮፌሰር ዲዮኪ ጋር ትመደባለች። ለመጀመሪያ ጊዜ ስታገኘው ያላትን ዕውቀት ትነግረዋለች። በተመሳሳይ ጊዜም ህይወቷን በሙሉ ለዚህ ሙያ መስጠት ስለምትፈልግ ፕሮፌሰሩ ያለውን ዕውቀት ሳይሰስት እንዲያስተምራት ትለምነዋለች። ፕሮፌሰሩ ሲያንግ ባላት ከፍተኛ የመማር ፍላጎት ደስተኛ ነበር። ከዚያ በኋላ በሚያደርጋቸው እያንዳንዱ ቀዶ ጥገናዎች ይጠራትና ከፊት በመሆን በቅርብ ርቀት እንድትማር ያደርጋት ነበር። እንደጠየቀችውም ያለውን ዕውቀት ሳይሰስት ያስተምራት ነበር። ሲያንግም አላሳፈረችውም። ከአንድ ዓመት በኋላ ባነሰ ጊዜ ውስጥ ብቻዋን ቀዶ ጥገና ማከናወን ትጀምራለች። አሁን ሲያንግ የፕሮፌሰር ዲዮኪ በጣም ተወዳጅ ተማሪ ሆናለች። የሙያ መንገዷም መጀመሪያ በጣም የተመቻቸ ይሆነላት ነበር። ነገር ግን ህይወቷን ሙሉ በሙሉ የሚያበላሽ አንድ መጥፎ አጋጣሚ ይፈጠራል። ሆስፒታሉ የተሻሉ ባለሙያዎችን ለመፍጠር ወደ ውጭ ሀገር ሄዶ ለመማር የሚያስችል የትምህርት ዕድል ነበረው። ሁሉም ሰው ለሲያንግ እንደሚሰጣት እርግጠኛ ነበር። እሷም አስፈላጊ የተባለውን ዝግጅት እያደረገች ነበር። ነገር ግን ባልተገመተ ሁኔታ የትምህርት ዕድሉ ለሌላ ሰው ይሰጣል። እሷም ትበሳጭና በፍጥነት ፕሮፌሰሩ ቢሮ ድረስ በመሄድ ታናግረዋለች። እድሉ የተሰጠውን ተማሪ እናትም ቢሮ ውስጥ ነበረች። ሲያንግም ሴትዮዋን ለመሳደብ ጊዜ አልወሰደባትም። ሲያንግ ቦታውን ለልጇ በገንዘብ እንደገዛትላት በመናገር የወረደ ርካሽ ስራ እንደሆነ ትነግራታለች። በዚህ ጊዜ ፕሮፌሰሩ ይበሳጭና ሲያንግን በኃይል በጥፊ ይላታል። ከዛን ቀን ጀምሮም ከሱ ጋር የነበራትን የቀዶ ጥገና ፕሮግራሞችን እንዳትከታተልና ቀዶ ጥገና እንዳትሰራ ያግዳታል። ነገር ግን በዚያን ቀን ፕሮፌሰሩና የሆስፒታሉ የቀዶ ጥገና ሐኪሞች ስብሰባ ላይ በነበሩበት ጊዜ አንድ የመኪና አደጋ የደረሰው የጭንቅላት ቀዶ ጥገና የሚያስፈልገው ሰው ይመጣል። ሁኔታው በጣም አስቸኳይ ስለነበረ ታማሚውን ለማዳን ቀዶ ጥገናውን ከመስራት ውጭ ሌላ አማራጭ አልነበራትም። ፕሮፌሰሩ በመሃል ሲመለስ ትዕዛዙን ስላልተከበረ በጣም ይበሳጫል። ከዛም ወዲያውኑ እንድታቆምና እንድትወጣ ያዛታል። እሷ ግን የነበረውን ሁኔታ በእርጋታ ለማስረዳት ትሞክራለች። ስራው መጨረስ ስለነበረባት እንዴት መስራት እንዳለባት እንደምታውቅ በግልጽ አሰራሩን ታስረዳዋለች። በተጨማሪም አሁን ለታካሚው ኃላፊነት መውሰድ ይጠበቅባታል። ነገር ግን ፕሮፌሰር ዲዮኪ አሁንም አንድ ሰው ሲያንግን እንዲያስወጣት ያደርጋል። የፕሮፌሰር ዲዮኪ ግትርነት ሲያንግ ሞራል እንድታጣና ውስጧ እንዲሰበር አድርጓታል። ከዚያም ሲያንግ አንድ የሕክምና ቱቦ ታነሳና ፕሮፌሰሩን ከኋላ ታንቀዋለች። የሚያስጥለው ሰው ባይመጣ ኖሮ ፕሮፌሰሩ ሟች ነበር። ፕሮፌሰሩም በጣም ከመናደዱ የተነሳ ስሜቱን መቆጣጠር ያቅተውና በሁሉም ሰው ፊት አሁንም በኃይል በጥፊ ያቀምሳታል። ሲያንግ መሬት ላይ ትወድቃለች። በዚህ ጊዜ በሞራልም በክብርም እንደተዋረደች ሆነ ይሰማታል። ነገር ግን ይህ በቂ አልነበረም። ፕሮፌሰር ዲዮኪ ካሁን በኋላ በህይወት ዘመኗ የሕክምና ባለሙያ እንዳትሆን በማድረግ የሕክምና ፈቃዷ እንዲሰረዝ ያደርግባታል። እሷም ለሕክምና ከፍተኛ ፍቅር ስለነበራትና ለመማር ዕዳ ውስጥ ገብታ ብዙ ዓመታት ስለወሰደባት ውሳኔው እሷን ከመግደል የማይተናነስ ነበር። ስለዚህ በዝናብ ላይ ተንበርክካ ፕሮፌሰሩ ይቅር እንዲላት መለመን ነበረባት። ነገር ግን ፕሮፌሰር ዲዮኪ ምንም እድል ሊሰጣት አልፈለገም። ከዛን ቀን በኋላ ሲያንግ የዓመታት ልፋቷ ስለተበላሸባት ምንም የሌላት ተራ ሰው ሆናለች። ነገር ግን በቀላሉ ተስፋ ቆርጣ አርፋ የምትቀመጥ ሰው አልነበረችም። ከዓመታት በኋላም አንደርግራውንድ ላይ ህገወጥ የጭንቅላት ቀዶ ጥገና ማዕከል በድብቅ ትከፍታለች። ዘራፊዎችና ወንበዴዎች ጉዳት ሲደርስባቸው የሚታከሙት እሷ ጋር ነበር። የሕክምና ፍቃድ ባይኖራትም እስካሁን የሞተባት ታካሚ አልነበረም። አንድ ቀን አንድ ወንበዴ ህይወቱን ካዳነችው በኋላ አንዲት ነርስ ትገባና ታካሚውን ማደንዘዣ ታደርግበታለች። ነርሷ ካሁን በፊት ከሲያንግ ጋር አብራ ትሰራ ነበር። በሲያንግና በፕሮፌሰር ዲዮኪ መሃል የተፈጠረውን ነገር ሁሉም ነገር ታውቃለች። በተጨማሪም ነርሷ ሲያንግ ፈቃድ እንደሌላትና አሁንም ህገወጥ ቀዶ ጥገናዎችን እንደምታደርግ ታውቃለች። ነርሷ በታካሚው ከረጢት ላይ የጨመረችው መድኃኒት የሚያስተኛ ብቻ ነበር። ነገር ግን ነርሷ ያደረገችው በማንኛውም ጊዜ በሲያንግ ታካሚዎች ላይ ጉዳት ማድረስ እንደምትችል ለማሳየትና ለማስፈራራት ነበር። ሲያንግ ህገወጡን ቀዶ ጥገና ስታደርግ ታካሚ ከሞተባት ቀሪ ህይወቷ እስር ቤት ውስጥ እንደምታሳልፍ ትነግራታለች። ያደረገችው ድራማ ሲያንግን ገንዘብ ለመቀበል ነበር። ነርሷ ሲያንግ ችግር ውስጥ በነበረችበት ጊዜ በደስታ እየተጠቀመችባት ነው። ነገር ግን በጣም አስፈሪ ከሆነች ሰው ጋር እየተጋፈጠች እንደሆነ አላወቀችም ነበር። ሲያንግ ገንዘቡን ለመስጠት ተስማማና ማታ መጋዘን ውስጥ እንደምታስቀምጥላት ትነግራታለች።
ነርሷ በተባለው ሰዓት ላይ የታሰረ የተቀመጠላት ገንዘብ ስታገኘው በደስታ መቁጠር ትጀምራለች። ነገር ግን በድንገት ሲያንግ ትመጣና ከኋላ በገመድ ታንቃታለች። በዚህ ጊዜ በሲያንግ ፊት የፍርሃት ሳይሆን የደስታ ስሜት ይታይባት ነበር። ሲያንግ የመጀመሪያ ግድያዋ እንዳልሆነ ግልጽ ነበር። ከዚህ በኋላ ሲያንግ ገንዘቡን ታነሳና የእርዳታ ሳጥን ውስጥ ትከተዋለች። ምክንያቱም በሲያንግ አመለካከት የህብረተሰቡ ቆሻሻ ሰዎችን ማስወገድ እንደ በጎ ስራ ትቆጥረው ነበር። ብዙም ሳይቆይ የሲያንግ ረዳት የሆነው ዮንግጁ የነርሷን አስከሬን ለማስወገድ ያግዛታል። እሱም ሲያንግ በነጻ በማከም ያዳነችው ታካሚዋ ነበር። የህክምና ወጪውን ለመክፈል ገንዘብ ስላልነበረው አሁን እሷን ለመርዳት በሄደችበት ቦታ ይከተላታል። ልጁ አይናፋር ቢሆንም ሰው መግደል እንደሌለባት ይመክራት ነበር። ነገር ግን ሲያንግ ሰው በገደለች ቁጥር ድርሻቸውን ለማጥፋት እሷን ማገዙን አላቆመም። ህገወጥ ቀዶ ጥገናዎችን ከመስራት በተጨማሪ ሲያንግ ትንሽ የህጋዊ ክሊኒክም ከፍታለች። በክሊኒኩ አረጋውያንን በነጻ ታክማለች። ጎረቤቶቿ ሲያንግ ቆንጆና ደግ ሰው እንደሆነች ያስባሉ። ስለ ሲያንግ መጥፎ ስራዎችን የሚያውቁት ነገር አልነበረም። አንድ ቀን በጎረቤቷ ባለው ምግብ ቤት በር ላይ የተቀመጠ አንድ ሰው እየተመለከታት ነበር። ይህ ሰው አዲስ ከእስር የተፈታ ሲሆን እንዳይጠፋ እግሩ ላይ የኤሌክትሮኒክስ መሳሪያ ተደርጎለት ነበር። አንድ ፖሊስ ይመለከተውና ሲያንግን ጥንቃቄ እንድታደርግ ይነግራታል። ከትንሽ ጊዜ በኋላ ሰውየው ባልጠበቀችው ሁኔታ የሷ ክሊኒክ ውስጥ ይገባል። ሲያንግ ላይ የተጨማለቀባት ከቆየ በኋላ መጠጥ ቤት ውስጥ ሊያገኛት እንደሚፈልግ በግልጽ ይነግራታል። ነገር ግን ሲያንግ ምላሽ ሳትሰጠው አፍጥጣ ትመለከተዋለች። ሰውየው ሴሰኛ ከመሆኑም በተጨማሪ እህቱንም በጭካኔ የሚያሰቃይ ሰው ነበር። ሲያንግ ችላ ብላ ለማለፍ ብትሞክርም በየቀኑ እሷ ላይ የሚያደርጋቸው ነገሮች እየጨመሩ ይሄዳሉ። አንድ ቀን ሌሊት ደግሞ ቤቷ ድረስ ይከተላታል። እየጠጣ ለሌላ ነገር የፈለጋት በሚመስል መልኩ እየተመለከታት ነበር። ሲያንግ ካሁን በኋላ መታገስ እንደማትችል ታስባለች። ካሁንም እሱን እንዴት ማሰናበት እንዳለባት ማሰብ ትጀምራለች። በሚቀጥለው ቀን ሲያንግ በራሷ ተነሳሽነት የእህቱ ወደ ሆነው ትንሽዬ ምግብ ቤት ሄዳለች። ሲያንግ በጥንቃቄ ተመለከተችው። በዚህ ጊዜ ሰውየው አደጋ ላይ እየወደቀ እንደሆነ አላስተዋለም ነበር። ሲያንግ ግን በሞት አይኖች እየተመለከተችው ነበር። ሲያንግ ስትሄድ ጃንጥላዋን የረሳች በማስመሰል ጥላው ትሄዳለች። ከዚያም እንደሚያመጣው እርግጠኛ ስለነበረች በር ላይ ትጠብቀዋለች። እሱም በፍጥነት ጃንጥላውን ይዞ ይመጣል። ሲያንግ ሁኔታውን በመጠቀም እንዲገናኙ ትጋብዘውና እሱን በደስታ ይቀበላታል። በማግስቱ ብስክሌት እየነዳ አንድ ቀይ መኪና ባጠገቡ ይቆማል። መኪና ውስጥ የነበረችው ሴት ሲፈልጋት የነበረችው ሲያንግ እንደሆነች ሲመለከት በደስታ ይሞላል። ከዚያም ሰውየው የሲያንግ መኪና ውስጥ ይገባና የሰጠችውን ውሃ ይጠጣል። በኋላ ላይ ሲያንግ አንድ ትልቅ የፕላስቲክ ምንጣፍ ትገዛና ወደ ቤት ለማስገባት እንዲያግዛት ትጠይቀዋለች። ሰውየው እሷን ለማስደሰት የተቻለውን ሁሉ እያደረገ ነው። አሁን ግን በጣም እያላበው ነበር። ሲያንግ ያሰበችለት በመምሰል ሸሚዙን እንዲያወልቅና ላቡን እንዲጠርግ ፎጣ ትሰጠዋለች። በመጨረሻም ራሱን ስቶ ይወድቃል። በኋላ ላይ ሲነቃ አፉ ታፍኖና ታስሮ ራሱን ያገኛል። በዚህ ጊዜ ሰውየው በጣም ፈርቶ ነበር። ነገር ግን ለማምለጥ ጊዜው ረፍዶ ነበር። ሲያንግ በላዩ ላይ ተቀምጣ የመጨረሻ ርህራሄዋን እያሳየችው ነበር። መታዘዝ እንዳለበትና እንደማይጎዳው ትነግረዋለች። በማስቀጠል አንድ ስለት ታወጣለች። በመጨረሻም በያዘችው ስለት የአንገቱ ደም ስር ትቆርጠዋለች። ሰውየው በሞት አፋፍ ላይ ሆኖ እያቃሰተ ራሱን ሲመለከት ሲያንግ የጭካኔ ፈገግታዋን እያሳየችው ነበር። በቀዶ ጥገና ጊዜ የሰዎችን ህይወት ስታድን ትደሰታለች። ነገር ግን እንደዚህ አይነት ሰዎች መግደል ደግሞ የበለጠ በጣም ያስደስታታል። ዮንግጁ እንደተለመደው በፍጥነት ይመጣና ክፍሉን ያጸዳዋል። በመጨረሻም የሰውየውን የግል ሰነዶች በሙሉ ያቃጥላቸዋል። ሲያንግም እንደተለመደው አስከሬኑን ጫካ ውስጥ ወስዳ ትቀብረዋለች። ልጁ ሰው መግደሏ ባይፈልገውም እሷን ከወንጀል ነፃ ለማድረግ ስራው በተቀናጀ ሁኔታ ይሰራሉ። ሰውየውን ካስወገደችው በኋላ ሰፈሩ ወደ ቀድሞ ሰላሙ ተመልሷል። ሲያንግም ጥሩ ስራ እንደሰራች ታስባለች። ብዙም ሳይቆይ ሌላ ያልተጋበዘ እንግዳ ይመጣል። ይህ ሰው በድጋሚ ሰላማዊ ህይወቷን መረበሽ ጀምሯል። ሰውየው የሲያንግን ህይወት ያበላሸው ፕሮፌሰር ዲዮኪ ነበር። አሁን ግን ፕሮፌሰሩ የቀድሞ ኩራቱና የመሪነት መንፈሱ አብሮት አልነበረም። የምትወደውን ኬክ ገዝቶላት ሊያሳምናት ነበር የመጣው። ፕሮፌሰሩ የጭንቅላት ካንሰር እንደያዘው ይነግራታል። በሽታው በመጀመሪያ ደረጃ ላይ ነበር። ነገር ግን እብጠቱ በጣም ውስብስብ በሆነ ቦታ ላይ ስለነበረ ቀዶ ጥገናውን የማድረግ ችሎታው ያላት ሲያንግ ብቻ እንደሆነች ያውቅ ነበር። ፕሮፌሰሩ ህገወጥ ስራዎቿን ሲከታተል እንደነበረም ይነግራታል። ያላት ችሎታ እንደጨመረ እንጂ እንዳልቀነሰ ያውቅ ነበር። እነዚህን ቃላት የሰማችው ሲያንግ ህይወቷ ስላበላሸባት ጥያቄውን አስቂኝ ሆኖባታል። ካሁን በፊት ስላልገደለችው በጣም ሲያበሳጫት ስለነበረ አሁን እሱን ማዳን አልፈለገችም። በተጨማሪም የህክምና ፈቃዷ እንድታጣና ህይወቷ እንደዚህ እንዲሆን ያደረገው ሰው እሱ ነበር። ፕሮፌሰሩ ለፈጠረባት ችግር ይቅርታም አልጠየቃትም። ባይሆን አሁን አስተማሪዋ በመምሰል ቀዶ ጥገናውን ማድረግ እንዳለባት ለማዘዝ ይሞክራል። ካልሆነ ግን ህጋዊ ያልሆነው ስራዋ ለፖሊስ እንደሚያሳውቅ ይነግራታል። ነገር ግን ያሁኑ ንግግሩ የቀድሞ ቁስሏን ከማነሳሳት በዘለለ ለሱ የሚረዳው ነገር አልነበረም። ሲያንግ በጣም ትበሳጭና እሷን የማዘዝ መብት እንደሌለው በመግለጽ ከፊቷ እንዲጠፋላት ትነግረዋለች።
ቃል መናገር እስኪያቅተው ድረስ ከሰደበችው በኋላ እየተበሳጨ ከመሄድ ውጭ ሌላ አማራጭ አልነበረውም። ቢሆንም በሩ ላይ እንደደረሰ በድንገት ይታመማል። ይዞት የመጣውን የህመም ማስታገሻ ለመጠቀም ሲሞክር መሬት ላይ ይወድቅበታል። ቢሆንም ከመሬት አንስቶ መድኃኒቱን ለመጠቀም የሚያስችል አቅም አልነበረውም። ሲያንግ እንዲሞት ስለፈለገች መድኃኒቱን እንዳያነሳው ትረግጥበታለች። ካሁን በፊት በዝናብ ላይ ተንበርክካ ይቅርታ የለመነችው ሰው አሁን እግሯ ስር ወድቆ እየተመለከተችው ነው። የሚፈልገውን መድኃኒት ረጋግጣ ታበላሸዋለች። ከዛም ድምጿን ከፍ በማድረግ እየሳቀች ከ10 ዓመታት በላይ ያፈነችውን ቂም ለመልቀቅ እየሞከረች ነው። በሁኔታው በጣም ደስተኛ ነበረች። ነገር ግን ረዳቷ ይመጣና ያስቆማታል። ፕሮፌሰሩም በጣም ከመታመሙ የተነሳ ራሱን ስቶ ይወድቃል። ረዳቱም አምቡላንስ ጠርቶለት ስለነበረ በፍጥነት ይወሰዳል። ነገር ግን አሁንም በውሳኔዋ በቅርቡ እንደምትጸጸትበት አላወቀችም ነበር። ከተወሰነ ጊዜ በኋላ የሲያንግ ክሊኒክ ይታሸግና በንዴት ስልክ ትደውላለች። በዚህ ጊዜ ፕሮፌሰር ዲዮኪ ማስከፈት ከፈለገች እሱን ልታገኘው እንደሚገባ ይነግራታል። ንዴቷን ለመቆጣጠር እየሞከረች ምን ማድረግ እንደሚፈልግ ትጠይቀዋለች። ፕሮፌሰሩ ዓለም አቀፍ የሽልማት ፕሮግራም ወደ ነበረበት ቦሶሳን የተባለ ቦታ ሄዶ ነበር። ፕሮፌሰሩ ለ9 ተከታታይ ዓመታት ድንቅ ዶክተር ተብሎ ተሸልሞ ነበር። በዚህ ዓመትም ከፍተኛውን ሽልማት ያሸንፋል ተብሎ ይታሰባል። በፕሮግራሙ ላይ የትኩረት ማዕከል የነበረው ፕሮፌሰሩ እንደሆነ ግልጽ ነበር። ነገር ግን ይበልጥ ታዋቂ በሆነ ቁጥር ሲያንግ የበለጠ የቅናትና የንዴት ስሜት ይሰማት ነበር። ወደ መጸዳጃ ቤት ስትሄድ ዶክተሮች ተሰባስበው ሲያወሩ ትሰማለች። ከሚያወሩት ነገርም የዚህ ሽልማት ስፖንሰር ኢቺዳ የተባለች ሴት እንደሆነች ትረዳለች። ኢቺዳ ህፃኑ ልጇ የጭንቅላት በሽተኛ ስለነበረ ቀዶ ጥገና ለመደረግ በጣም ትንሽዬ ስለሆነ ጭንቀት ላይ ነበረች። ማንም ዶክተር ቀዶ ጥገናውን ለማድረግ ድፍረት አልነበረውም። አሁን ልጁን ማዳን የሚችለው ፕሮፌሰር ዲዮኪ ብቻ ነበር። አሁን ሲያንግ ፕሮፌሰሩን የምትበቀልበት እድል ስላገኘች በጣም ተደስታለች። ብዙም ሳይቆይ ኢቺዳን ታገኛትና ከዚህ በፊት በፕሮፌሰሩ በኩል ተገናኝቶ እንደነበረ ትነግራታለች። ከዛም በቀጥታ ወደምትፈልገው ሐሳብ ትገባና ራሷ የሰራችው ተመሳሳይ ቀዶ ጥገና ታሳያታለች። ታካሚው ከሷ ልጅ በ2 ዓመት ይበልጥ ነበር። በዚያን ጊዜም ልጁን ለማከም ትልልቅ ተቋማት ፍቃደኛ እንዳልነበሩ ትነግራታለች። አሁን ልጁ ፍጹም ጤነኛ እንደሆነ በመግለጽ ልጇ ላይም ቀዶ ጥገናው ማከናወን እንደምትችል ትነግራታለች። ኢቺዳ በሲያንግ ድፍረትና ችሎታ ስለተማረከች በምላሹ የምትፈልገውን ነገር ትጠይቃታለች። የሲያንግ ፍላጎት ገንዘብ አልነበረም። ብቸኛ ጥያቄዋ ፕሮፌሰሩ የዚህን ዓመት ከፍተኛ ሽልማት እንዳይቀበል ማድረግ ብቻ ነበር። ነገር ግን ሴቷ ጥያቄዋን ስትሰማ በፍጥነት ከክፍሉ ታስወጣታለች። በማግስቱ ሲያንግ አሁንም ተስፋ ስላልቆረጠች ልታገኛት ትሄዳለች። ኢቺዳ ግን ሲያንግ ለመምህሯ እንኳን ትንሽዬ ክብር ከሌላት መጥፎ ስብዕና ሊኖራት እንደሚችል ትናገራለች። በዚህም ምክንያት ልጇን ለእንደዚህ አይነት ወራዳ ሰው አሳልፋ መስጠት አልፈለገችም። ከዚህ በኋላ ሲያንግ ያሰበችው ነገር እንደማይሳካላት ታስባለች። ነገር ግን ኢቺዳ ባልተጠበቀ ሁኔታ ከመሸ በኋላ በራሷ ፍቃድ ታገኛታለች። በዚህ ጊዜ ግን አመለካከቷ ሙሉ በሙሉ ተለውጦ ነበር። ለሲያንግ በልጇ ላይ ቀዶ ጥገናው እንድታደርግ እንደተስማማች ትነግራታለች። ነገር ግን ቀዶ ጥገናው ካልተሳካ ሲያንግን ከባድ ዋጋ እንደምታስከፍላት ትነግራታለች። አሁንም ሲያንግ ከጀርባ ምን እየተፈጠረ እንደሆነ አልተረዳችም። ብቻ ሻንጣዋን ይዛ በሴትዮዋ የግል አውሮፕላን ወደ ጃፓን ትመለሳለች። በቦታው ስትደርስ የቀዶ ጥገና ክፍሉ ተዘጋጅቶላት ታገኘዋለች። ሲያንግም በመጥፎ ሁኔታ ላይ ያለውን ልጅ ሰላምታ ትሰጠዋለች። ቀዶ ጥገናው እየተካሄደ በነበረበት ጊዜ የሽልማት ስነ ስርዓቱም ይጀመራል። በሲያንግ በኩል መጀመሪያ ላይ ሁሉም ነገር በጥሩ ሁኔታ እየተካሄደላት ነበር። ነገር ግን ድንገት ከልጁ ላይ ከፍተኛ መጠን ያለው ደም ይፈስና ያስደነግጣታል። አንድ ዶክተር ደግሞ የከፈተችውን ቆዳ እንድትሰፋና ልጁ ወደ ከፍተኛ ሕክምና እንድትወስደው ይጠይቃታል። እሷ ግን የሚናገሩት ነገር ግድ አልሰጣትም። እጆቿ ላይ ብቻ ትኩረቷን በመስጠት ሁሉም ሰው እየተደናገጠ ስራዋን ትቀጥላለች። በዚህ ጊዜ ኢቺዳ መጣና መሬቱ በደም እንደተሸፈነ ትመለከታለች። እናም ለልጇ ህይወት በጣም ትፈራለች። ቀዶ ጥገናው ካልተሳካ ልጇ ካሁን በኋላ በፍጹም እንደማይነቃ ታውቃለች። ነገር ግን ሲያንግ በጣም የተረጋጋችና ለነሱ ወሬዎች ቦታ በማትሰጥበት ሁኔታ ላይ ነበረች። ስራዋን ሳታቆም በየደቂቃው ከጊዜ ጋር ስትሽቀዳደም ነበር። በሌላ በኩል የሽልማት ቦታው ላይ የሽልማቱ አሸናፊ የእውነት ተቀይሮ ነበር። ፕሮፌሰሩ ባልተጠበቀ ሁኔታ ከሽልማቱ ውጭ ሆኖ ሽልማቱ ከሱ ጋር ሊወዳደር ለማይችል ዶክተር ይሰጣል። አዳራሹ ውስጥ የነበሩት ታዳሚዎች ማመን ስላልቻሉ ጸጥታን መርጧል። ነገር ግን ፕሮፌሰሩ ራሱ ማጨብጨብ ይጀምርና የማይመቸውን ድባብ ይሰብረዋል። በዚህ ጊዜ ሲያንግ በኩራት ተሞልታ ከጃፓን ተመልሳ ነበር። ቀዶ ጥገናው በመጨረሻም የተሳካ ሆኖላታል። ሲያንግ የተመለሰችው ፕሮፌሰሩ አሁን ያለበት ሁኔታ ለመመልከት ነበር። ያደረገችውን ነገር ሲሰማ ፕሮፌሰሩ እንደሚናደድ አሊያም እንደሚሰድባት ጠብቃ ነበር። እሱ ግን በተረጋጋ ሁኔታ ላይ ስለነበረ ሁኔታው ሲያንግን መልሶ ያናድዳታል። ነገር ግን ሲያንግ ያላወቀችው ነገር ህፃኑ ላይ ያደረገችው ቀዶ ጥገና በፕሮፌሰሩ ድጋፍ እንደነበረ ነው። ሴትዮዋ ሁሉም ነገር ለፕሮፌሰሩ ነግራው ነበር። ሲያንግ ታማኝ ዶክተር እንደሆነችም ጠይቀው ነበር።
ፕሮፌሰሩ ደግሞ ሲያንግ ያቀረበችው ጥያቄ ሽልማቱን እንደሚያሳጣው ቢረዳም ኢቺዳ እንድታምናትና ጎበዝ እንደሆነች ይነግራታል። ምክንያቱም እሱ ካስተማራቸው ሰዎች መሃል የተፈጥሮ ችሎታ የነበራት ሲያንግ ብቻ ነበረች። በዚህ ምክንያት ሴትየዋ ልጇ ላይ ቀዶ ጥገናው እንድታደርግ መፍቀድ ነበረባት። የፕሮፌሰሩ ቃላት ኢቺዳ ጥርጣሬዋን እንድታስወግድና ለልጇ ያገኘችውን ብቸኛውን እድል እንድትጠቀም አድርጓታል። ሲያንግ አሁን ባደረገችው የተሳካ ስራ ደግሞ ፕሮፌሰሩ ለራሱ የሚያስፈልገው ቀዶ ጥገና ያለሷ ሊሳካ እንደማይችል እንዲያምን አድርጎታል። ቢሆንም በመሃል የሲያንግ ህገወጥ ስራዎች ይጋለጣሉ። በሲያንግና በህገወጥ ታካሚዎቿ መሃል የሚያገናኝ ሰው ነበር። ደላላው በአንድ በኩል ገንዘብ ይቀበላል፣ በሌላ በኩል ደግሞ ራሱን ነፃ ለማድረግ ለፖሊስ መረጃ ያቀብል ነበር። ሲያንግ በአንድ ወንበዴ ላይ ያደረገችው የቀዶ ጥገና ቪዲዮ በሱ ምክንያት ይወጣል። ፖሊሶች ቪዲዮውን ፕሮፌሰሩ ጋር ይዘው ይመጡና ህገወጥ ስራውን የሚሰራው ዶክተር እንዲያገኙ እንዲረዳቸው ይጠይቁታል። ፕሮፌሰሩ በመጀመሪያ እይታ የማን ስራ እንደሆነ አውቆታል። ነገር ግን እውነቱን ለፖሊሱ አልተናገረም። ቢሆንም ፖሊሶች በራሳቸው ስራውን የምትሰራበት ቦታ ያገኙታል። ካፒቴን ያንግ የፕሮፌሰሩ የድሮ ጓደኛ ስለነበረ እንዲመረምር ለመርዳት ወደ ቦታው ይጋብዘዋል። ቦታው ንጹህ የነበረ ቢሆንም የፖሊስ ውሻ የሆነ ፍንጭ ነገር ያገኛል። ፖሊሶች መሬቱን ቆፍረው በፕላስቲክ የተጠቀለለ አስከሬን ያገኛሉ። አስከሬኑ የነርሷ ነበር። ፕሮፌሰሩም የሲያንግን አስፈሪ ገጽታ አይቶ ስለነበረ የሆነ ነገር ተረድቷል። አሁን ደግሞ ሲያንግ ወደ ቦታው ትመጣለች። የፖሊስ ውሻውን ልክ እንደ ቤት ውሻ እየነካካችው ነበር። ፖሊሱም ውሻው እንዴት እንደወደዳት ከመጠየቅ ውጪ ሌላ አማራጭ አልነበረውም። እሷም እንስሳትን ስለምትወድ ሊሆን እንደሚችል በመግለጽ ቀለል በማድረግ ትመልስለታለች። ፕሮፌሰሩም በፍጥነት ጎትቶ ይወስዳትና እንደ እብድ ሰዎችን እየገደለች እንደሆነ ይነግራታል። ምክንያቱም ሲያንግ አሁን ከተያዘች ለራሱ ቀዶ ጥገና ማስደረግ አይችልም ነበር። ሲያንግ ደግሞ ሽልማቱን ስላስቀረችበት ፖሊሶቹን በመጥራት እየተበቀላት እንደሆነ ታስባለች። በዚህም በጣም ትበሳጭና አስቀያሚ በሆነ ሁኔታ ይለያያሉ። ነገር ግን የፖሊስ አለቃው ሲነጋገሩ አይቷቸው ነበር። ካፒቴን ያንግ ሁለቱም የቀድሞ ተማሪና አስተማሪ እንደነበሩ ያውቃል። ቢሆንም ብዙም ትኩረት አልሰጠውም ነበር። አሁን ደግሞ የነርሷን አስከሬን ሲመረምር ልብሷ ላይ የውሻ ጸጉር ያገኛሉ። የጸጉሩ አይነት ከየትኛው የውሻ ዝርያ እንደሆነ ገና አልታወቀም። የሞተችው ነርስም ውሻ እንዳልነበራት ታውቋል። መርማሪዎቹም የነፍሰ ገዳይ ሊሆን እንደሚችል እያሰቡ ነው። ነገር ግን ወጣቱ ፖሊስ ጥንቃቄ አላደረገም። ማስረጃው ለፕሮፌሰሩ ያሳየዋል። ማታ ላይ ፕሮፌሰሩ ወጣቱን ፖሊስ ሊያገኘው እንደሚፈልግ በመግለጽ እንዲወጣ ይጠይቀዋል። ፕሮፌሰሩ አስቀድሞ የበሩ እጀታ ላይ የሆነ ነገር ቀብቶት ነበር። ከዛም ሁኔታውን በመጠቀም ማህረብ ነገር ይሰጠዋል። በዚህም ጊዜ ወጣቱ ፖሊስም ጥርጣሬውን ይናገራል። ነርሷ ከዚህ በፊት ተገናኝታ የነበረው ከተማሪው ጋር እንደሆነ ይነግረዋል። የሞተችው ነርስ ውሻ እንደሌላት መረጃ ደርሶት ነበር። በአጋጣሚ የፕሮፌሰሩ ተማሪም የተባለው አይነት ውሻ ነበራት። ነገር ግን ፖሊሱ በሚቀጥለው ሰከንድ ራሱን ስቶ ይወድቃል። በዚህ ቅጽበት የፕሮፌሰሩ እውነተኛ ማንነት በግልጽ መታየት ይጀምራል። ፕሮፌሰሩ ከሲያንግ የባሰ ጨካኝና የተረገመ ገዳይ ሰው ነበር። የፕሮፌሰሩ ግድያ አሁን የመጀመሪያው አልነበረም። አንድ ቀን በቀዶ ጥገና ክፍል ውስጥ የሚጠላውን ጓደኛውን ለማስወገድ ፈልጎ ነበር። ነገር ግን ባልተጠበቀ ሁኔታ ሲያንግ ታውቅበታለች። እሷም የሕክምና ሙያው እንዲበላሽ ስላልፈለገች ሆን ብላ ስለቱን በመስጠት እጁን ታቆስለዋለች። ከዚያም አዲሱን የቀዶ ጥገና ስለት በመያዝ ቀዶ ጥገናው ያለ ችግር እንዲፈጸም አድርጋለች። በመጀመሪያ ሲያንግ ስለ ጉዳዩ ልታናግረው ፈልጋ ነበር። ነገር ግን ሁኔታው በመሃላቸው ክፍተት ፈጥሮ ነበር። ለፕሮፌሰሩ በጣም የሚወዳት ተማሪው ሰው ለመግደል ሲሞክር ስላየችው ውርደት ነበር። ስለዚህ እሷን ለማባረር ብዙ ነገሮችን መሞከር ነበረበት። ጓደኛውም ከሞት ማምለጥ አልቻለም። ከሆስፒታል ከወጣ በኋላ ፕሮፌሰሩ ስለት በመጠቀም ገድሎታል። ከዛ በኋላ ለመሞት እያጣጣረ ለነበረ ሰውዬ ሶፍት ያቀብለዋል። ሁኔታውን ማመን ያልቻለው ጓደኛውም ከመኪናው ለማምለጥ ይሞክራል። በመጨረሻም ከገደል ላይ ይወድቅና ይሞታል። ከዛም ፕሮፌሰሩ እየተመለከተው በዱር ውሾች ይበላል። ፕሮፌሰሩ ወጣት በነበረበት ጊዜ እንደ ሲያንግ ነበር። የሰውን ጭንቅላት ማጥናት በጣም ይወድ ነበር። አሁን ላይ ሲያንግን ሲመለከት ወጣት በነበረበት ጊዜ ራሱን ታስታውሰዋለች። እሷን ለማባረር የፈለገበት አንደኛው ምክንያትም የድሮ ገጽታው እሷ ላይ እየተመለከተ ስለሆነ ራሱን መጋፈጥ ባለመቻሉ ነበር። ብዙም ሳይቆይ ወጣቱ ፖሊስ እንደጠፋ ይታወቃል። መጨረሻ ላይ የተደወለለት ስልክ በማጣራት የፕሮፌሰሩ እንደነበረ ይታወቃል። ካፒቴን ያንግ ፕሮፌሰሩን ለማናገር ቀጠሮ ያስይዛል። ካፒቴኑ ወጣቱ ፖሊስና ፕሮፌሰሩ ተገናኝተው ከነበረ ማወቅ ይፈልጋል። ከተገናኙ በኋላ ፕሮፌሰሩ ከወጣቱ ፖሊስ ጋር ቀጠሮ እንደነበረባቸው ነገር ግን አስቸኳይ ስራ ስለነበረው እንዳልተገናኙ ይነግረዋል። በዚህ ጊዜ አንድ ፖሊስ ሲደውልና የካሜራ ምስሎች እንደተመለከተና የፕሮፌሰሩን ሰራተኛ እንዳናገረ በመግለጽ ፕሮፌሰሩ በቤቱ እንደነበረ ያረጋግጣል። የቤት ሰራተኛው ምግብ ሲያቀርብለት በመታጠቢያ ቤት ውስጥ የውሃ ድምጽ ስለሰማ ፕሮፌሰሩ ቤቱ እንደሆነ በተሳሳተ መንገድ ተረድቶ ነበር። ሁሉም ነገር ፕሮፌሰሩ ሆን ብሎ የፈጠረው ነገር ነበር። በዚያን ጊዜ ከኋላ በር ላይ በመውጣት ጋራጅ ውስጥ በደበቀው የቅንጦት መኪና ነበር የሄደው። ፕሮፌሰሩ ጥፋቱን ከፖሊስ ለመሸፈን የተሟላ ዝግጅት አድርጎ ነበር። በሌላ በኩል አሁንም ደላላው ሲያንግን እያስፈራራት ነበር።
ፕሮፌሰሩም እሱን ሊያገኘው ሙከራዎችን እያደረገ ይገኛል። መጀመሪያ የእሱን አመለካከት ማወቅ ፈልጓል። ከዛ በኋላ ፕሮፌሰሩ ሚስጥራዊ ቀዶ ጥገና የሚያስፈልገው ትልቅ ደንበኛ እንዳለው ይናገራል። ለዚህም በሚያደርገው ቀዶ ጥገና ሲያንግ ረዳቱ ለማድረግና በዛውም ደላላው ለመፈተን ይፈልጋል። የሚከፍለው ገንዘብ በጣም ብዙ ነበር። ደላላው የብሩ መጠን ሲሰማ አላስቻለውም። ፖሊሶች እንደገና ሲደውሉለት እውነቱን መደበቅ ይጀምራል። ለጊዜው በፕሮፌሰሩ ጎን እንደነበረ ግልጽ ነበር። ፕሮፌሰሩ ፖሊሶቹ ሲያንግ ላይ ያላቸውን ጥርጣሬ ሙሉ በሙሉ ለማስወገድ የውሻ ቤቷን ያቃጥለዋል። ያሳደገቻቸው 3 ውሾቹም አብረው ይቃጠላሉ። ውሾቹ በዚህ ዓለም ላይ የሲያን ብቸኛ ቤተሰብ ነበሩ። ሲያንግ ፕሮፌሰሩ ለምን እንዳቃጠላቸው የምታውቀው ነገር ስላልነበረ በጣም ትበሳጫለች። ወዲያውኑ ስልክ ደውላ እንዲወጣ ትነግረውና ብዙም ሳይቆይ የጭነት መኪናዋን የሱ መኪና ላይ ትነዳለች። ነገር ግን አሁንም እርካታ አልሰጣትም። አሁንም በድጋሚ ከገጫችሁ በኋላ ፕሮፌሰሩ ከመኪናው ይወጣና ፊት ለፊት ቆሞ ሲጋራውን ይለኩሳል። ከጎኗ የተቀመጠው ረዳቷ በጣም እየፈራ ነበር። ልጁ እሷን ለማረጋጋት ይሞክራል። ሲያንግ ግን በጥላቻና በንዴት ታውራ ነበር። ሲያንግ አሁንም መኪናውን መንዳት ብትጀምርም እሱን የመግደል ሞራሉ ግን አልነበራትም። ውሾቿን ስላጣች ቤተሰብ የሞተባት ያህል ተሰምቷታል። በኋላ ላይ ደላላው ይመጣና አዲስ ስራ ያቀርብላታል። ሲያንግ ባህሪውን ስለተረዳች ካሁን በኋላ ከሱ ጋር መስራት አልፈለገችም ነበር። ነገር ግን በአጋጣሚ ሲያንግ ኮሌጅ ለመግባት የወሰደችው የገንዘብ ብድር ከሱ ነበር። አሁን ወለዱ ብቻ 100 ሚሊዮን ዩዋን ደርሷል። በዚህም ምክንያት ያቀረበላት ስራ ከመስራት ውጭ ሌላ አማራጭ አልነበራትም። ነገር ግን ሲያንግ አብራው የምትሰራው ዶክተር ፕሮፌሰሩ እንደነበር አላወቀችም። ካወቀችም በኋላ አልሰራም ለማለት ጊዜው ረፍዶ ነበር። ስራው ከ4 ዓመታት በኋላ ለመጀመሪያ ጊዜ አብረው የሚሰሩት ስራ ነበር። ስራው በድብቅ የሚሰራ ስራ ስለነበረ በአንድ ትልቅ መርከብ ይገናኛሉ። ምክንያቱም ቀዶ ጥገና የሚደረግለት ሰውዬ የአንድ የአምልኮ ቡድን መሪ ነበር። የሱ ድርጊቶች በሙሉ ይፋ ሊደረጉ አይችሉም ነበር። መርከቡ እየራቀ ሲሄድ ሲያንግ በጣም እያዘነች የውሾቹን አመድ ባህር ላይ ትደፋዋለች። በዚህ ጊዜ ፕሮፌሰሩ ከሷ ጋር ማውራት ፈልጎ ይመጣል። የገንዘብ ችግር ስለሌለበት ለምን እንደዚህ አይነት ቀዶ ጥገና ማድረግ እንደፈለገ አልገባትም ነበር። ነገር ግን ፕሮፌሰሩ እንደሷ እንዳልሆነ በመናገር የሁለቱም ፍላጎት የተለያየ እንደሆነ ይነግራታል። ከዛም እሱ ሳይንቲስት እንጂ ተራ ሰው እንዳልሆነ ይናገራል። ስለዚህ የውሾቹ ሞት ለሱ ምንም ትርጉም እንዳልነበረው ይነግራታል። አሁንም ንግግሩ ከልክ በላይ እንድትበሳጭ ያደርጋታል። ጃንጥላ በማንሳት ፊቱ በኃይል ከመታችው በኋላ መቋቋም እስኪያቅተው ድረስ ትደበድበዋለች። አሁንም በአጋጣሚ ረዳቷ ይመጣና ያስቆማታል። ፕሮፌሰሩ በበሽታው ምክንያት ሰውነቱ እየተዳከመ ነበር። እጆቹ ከጊዜ ወደ ጊዜ በኃይል ይንቀጠቀጡ ነበር። ነገር ግን ቀዶ ጥገናው ያለ ችግር ለማካሄድ የመጨረሻውን የመድኃኒት ጠርሙስ ሰውነቱ ላይ ይወጋል። ነገር ግን በቀዶ ጥገናው ጊዜ እጆቹ አሁንም ከቁጥጥር ውጪ ይሆኑበታል። ለስራው ያለው መንፈስም እንደ በፊቱ አልነበረም። ሲያንግ ችግሩን ስለተረዳች ቦታ ለመቀየር ትጠይቀዋለች። ምክንያቱም ካልተሳካላቸው አንዳቸውም ከመርከቡ በህይወት መውጣት አይችሉም ነበር። ነገር ግን ፕሮፌሰሩ በራሱ ክብር የማይደራደር ሰው ስለሆነ በተማሪው ፊት መሸነፍ አልፈለገም። ህመሙን ለመታገስ እየሞከረ የቀዶ ጥገናውን ስለት መያዙን ይቀጥልበታል። ፕሮፌሰሩ ብዙውን ጊዜ ፕሮፌሽናል ቢሆንም አሁን ግን በቀዶ ጥገና ክፍል ውስጥ ከሷ ጋር ለመነጋገር መርጧል። ጎበዝ እንደሆነች ሲነግራት ከሱ ቀጥተኛ እውቅና አግኝታ ስለማታውቅ ትገረማለች። ስኬታማ ቀዶ ጥገና ካደረጉ በኋላ ሲያንግ ወዲያውኑ ተከትላው ትሄዳለች። እሱም ለረጅም ጊዜ እንደዛሬ ደስተኛ ሆኖ እንደማያውቅ ይነግራታል። ከዛም በፍጹም እሷን እንደማይጠላት ነገር ግን እሷ እሱን እንደምትጠላው ይነግራታል። ለተወሰነ ጊዜ በዝምታ ከቆየች በኋላ እሷም የልቧን መናገር ትጀምራለች። ከብዙ ዓመታት በፊት አብረው ቀዶ ጥገና ሲያደርጉ በጣም የሚያስደስታት ጊዜ እንደነበረ ትነግረዋለች። ለሱም ያን ጊዜ በህይወቱ በጣም ደስተኛ የሆነበት ጊዜ ነበር። ሁለቱም ለረጅም ጊዜ እንዳልተለያዩ የድሮ ጓደኛሞች የልባቸውን ማውራት ይጀምራሉ። ሲያንግም ለመጀመሪያ ጊዜ ለመምህሯ በክብር ትሰግድለታለች። አሁን ያለፉት 4 ዓመታት የነበራቸውን ቂም ድንገት የጠፋ ይመስል ነበር። ነገር ግን ሲያንግ የማይጨበጥ ባህሪ ያለው ፕሮፌሰሩ ከልብ እንደሚወዳት አላወቀችም ነበር። በተጨማሪም ለመጀመሪያ ጊዜ ሰውን የገደለው በሷ ምክንያት ነበር። በዚያን ጊዜ የድሮ ጓደኛው የሷን የሕክምና ችሎታ አስተውሎ ነበር። በዚህ ምክንያት ወደ ውጭ ሀገር ወስዶ ሊያስተምራት ይፈልግ ነበር። ከዛ በኋላ የጓደኛው ፍላጎት እሷን በመጠቀም ብሮችን ለማተም ነበር። በተጨማሪም ጓደኛው ካሁን በፊት የወሰዳቸው ሁሉም ሰዎች ህይወታቸው ተበላሽቶ ነበር። ፕሮፌሰሩ ደግሞ በልፋት ያሳደጋትን ተወዳጅ ተማሪው እንድትወሰድበትና ህይወቷ እንዲበላሽ አልፈለገም ነበር። ፕሮፌሰሩ ሲያንግ የውጭ ሀገር የትምህርት ዕድል እንዳታገኝ ያደረጋት በዚህ ምክንያት ነበር። ፕሮፌሰሩ ባይነግራትም እሷን ከአደጋ እየጠበቃት ነበር። በኋላ ደግሞ ሲያንግን ማስጨነቁን ስላላቆመ የድሮ ጓደኛውንም ገድሎታል። አሁን ደግሞ እሷን ለመጠበቅ የራሱን ህይወት ለመጠቀም እያሰበ ነው። በሌላ በኩል ከመርከብ እንደወረዱ ደላላው ሐሳቡን ይቀይራል። ሲያንግን ለፖሊስ ሊያስረክባት ነበር። ነገር ግን ሲያንግ የሆነ ልክ ያልሆነ ነገር እንዳለ ስለተረዳች ራስ ምታት እንዳለባት በማስመሰል ረዳቷን መድኃኒት እንዲገዛላት ትጠይቀዋለች። ከዛ በኋላ ደላላው በተዘናጋበት ጊዜ ትሰወርበታለች። እሱም ከፖሊስ ጋር ከተገናኘ በኋላ ሲያንግ እንደጠፋች ይገነዘባል። እንደገና ሲገናኙ የት እንደሄደች ይጠይቃታል።
እሷም እሱን ማስወገድ ስለፈለገች ወጣ ብላ እንደነበረ በመግለጽ ብቻውን ልታናግረው እንደምትፈልግ ትነግረዋለች። ደላላውም ከኋላው ለነበሩት ፖሊሶች በፍጥነት እንዲከተሉት ምልክት እየሰጣቸው ነበር። በዚህ ጊዜ ሲያንግ ከአንድ የድሮ ባልደረባዋ የስልክ ጥሪ ይደርሳታል። ባልደረባውም የፕሮፌሰሩ የጭንቅላት ካንሰር በመጨረሻ ደረጃ ላይ እንደደረሰ ይነግራታል። ቀዶ ጥገና ካላደረገም ከአንድ ወር በላይ እንደማይኖር ይነግራታል። ሲያንግ ምላሽ ከመስጠቷ በፊት አንድ የምታውቀው ሰው በአጠገቡ ያልፋል። ከዚያም እጁን በደላላው ላይ አድርጎ ይዞት ይሄዳል። ደላላው በትክክል መቆም እንዳልቻለ ትረዳለች። ፕሮፌሰሩ እየጎተተው ነበር። መሬት ላይ የነበረው ደምና ሁለቱም ወደ ጨለማው ሲጠፉ ስትመለከት በመጨረሻም ሁሉም ነገር ትረዳለች። በጣም ስትጠላው የነበረችው መምህሯ ሁልጊዜ ሳታውቀው እየጠበቃት ነበር። ሁሉንም አደገኛ እንቅፋቶች ሲያጸዳላት የነበረው እሱ ነበር። ፖሊሶቹ እየቀረቡ እንደሆነ ሲመለከት ረዳቷ በፍጥነት ጎትቶ ይወስዳታል። ሲያንግ ብዙም ሳይቆይ ከፕሮፌሰሩ የጽሑፍ መልእክት ይደርሳታል። የመኪና ቁልፎቹን ያስቀመጠበት ቦታ ነበር የላከላት። አስቀድሞ መኪናውን አዘጋጅቶላት ነበር። በተጨማሪም ብዛት ያላቸው የመኪና ታርጋ ቁጥሮችና ከፍተኛ መጠን ያለው ገንዘብ አዘጋጅቶላት ነበር። ከዛም በፍጥነት እንድትሸሽ ይነግራታል። ነገር ግን ሲያንግ አሁን ላይ ካሁን በኋላ ስለ ህይወቷም ሆነ ስለ ሌላ ነገር ግድ አልነበራትም። ፕሮፌሰሩ ላይ ቀዶ ጥገና ለማድረግ ወስናለች። ሲያንግ ጓደኞቿን የቀዶ ጥገና ክፍል እንዲያዘጋጁ ትነግራቸዋለች። ያሰበችው ሁሉም ነገር ካስተካከለች በኋላ ለፕሮፌሰሩን ለመናገር ነበር። ነገር ግን የደላላው ሞት ከፍተኛ ሁከት እንደሚፈጥርባቸው አልተረዳችም ነበር። ፖሊስ ነብሰ ገዳዩ ደላላውን የገደለበት መንገድ የተለየ እንደሆነ ተረድቷል። በጎድና አጥንቶቹ መሃል በትንሽዬ ስለት ተወግቶ ነበር የተገደለው። ይህም ደሙ ወደ ውስጥ እንዲፈስ ያደርገዋል። ፖሊሶቹ ገዳዩ የህክምና ዕውቀት ያለው ሰው መሆን እንዳለበትና በህክምና ችሎታውም በጣም የተዋጣለት እንደሆነ ይገነዘባሉ። ነገር ግን በካሜራ ምስል ላይ የነብሰ ገዳዩን ፊት ማየት አልቻሉም። የወንጀል ማጣራት ቡድን ካፒቴኑ ማስረጃ የለውም እንጂ ፕሮፌሰሩን በትክክል ቦታው ላይ አይቶት ነበር። ነገር ግን ለማንም ሰው ሳይናገር ፕሮፌሰሩን ለማናገር ቀጠሮ ይይዛል። ካፒቴን ያንግ ለምን እንደገደለው ይጠይቀዋል። ፕሮፌሰሩም እንደፈጸመው በግልጽ ባይናገርም እንዳላደረገው ግን አልካደም። ከተወሰነ ጊዜ በኋላ ካፒቴኑ የካሜራ ምስሎችን ደጋግሞ ይመለከታል። በመጨረሻም ሲያንግን ምስሉ ላይ ይመለከታታል። ካፒቴኑ የፕሮፌሰሩ ተማሪ እንደሆነች ስለሚያውቅ የሆነ ነገር እንዳለ ተረድቷል። ብዙም ሳይቆይ ካፒቴኑ ሲያንግን ይጠራታል። የህክምና ችሎታዋን ካደነቀላት በኋላ በተመሳሳይ ጊዜ ከጀርባዋም የሚጠብቃት መምህር እንዳላት በማድነቅ ይነግራታል። ያለምንም ቅድመ ሁኔታም በእርግጠኝነት ለፍርድ እንደሚያቀርባት ይነግራታል። አሁን ፖሊሱ ሁሉም ነገር ግልጽ እየሆነለት መጥቷል። ነገር ግን ማስረጃ ስለሌለው አሁንም ሲያንግን ማሰር አይችልም ነበር። ፕሮፌሰሩም ካፒቴኑ ሲያንግን እየፈለጋት እንደሆነ ይረዳል። ከመሸ በኋላም አንድ ሚስጥራዊ መጋዘን ውስጥ እንዲገናኙ ካፒቴኑን ይነግረዋል። ካፒቴኑ እንደገባ በብረት ሰንሰለት የተቆለፈ ማቀዝቀዣ ይመለከታል። ፍሪጁን ሲከፍተው በጣም ይደነግጣል። ፍሪጅ ውስጥ ሲፈልገው የነበረው ወጣቱ ፖሊስን ያገኘዋል። ነገር ግን በዚህ ጊዜ ወጣቱ ፖሊስ ወደ በረዶነት ተቀይሮ ነበር። ፕሮፌሰሩም በቀስታ ከጨለማው ይወጣል። ከዛም ፖሊሱን ብቻ ሳይሆን ነርሷንም እንደገደላት ይናገራል። በተጨማሪም ህገወጥ ቀዶ ጥገናውንም የራሱ እንደሆነ ይናገራል። የሆስፒታል ስራው በጣም አሰልች እንደሆነ በመግለጽ የተሻለ ደስታን ፍለጋ እንዳደረገው ይናገራል። የሲያንግን ስም ሙሉ በሙሉ ከወንጀል ነፃ ለማድረግ ሁሉንም ጥፋቶች ለራሱ ይወስዳቸዋል። በሌላ በኩል ሲያንግ የቀዶ ጥገና ክፍሉን አግኝታለች። ስለዚህ ለፕሮፌሰሩም የቀዶ ጥገናውን ቀን ታሳውቀዋለች። ነገር ግን ፕሮፌሰሩ በተባለው ቀን ሳይመጣ ይቀራል። ጓደኛው ይመጣና ቀዶ ጥገናው ከአንድ ወር በኋላ ማድረግ እንደሚፈልግ ይናገራል። ነገር ግን ከአንድ ወር በኋላ በሽታው ለመዳን አስቸጋሪ በሚሆንበት ደረጃ ላይ ይደርሳል። ፕሮፌሰሩም ቀዶ ጥገናው ከመደረጉ በፊት ሁኔታው እንዲባባስ ፈልጎ ነበር። ምክንያቱም በቀዶ ጥገናው ጊዜ መሞት ይፈልግ ነበር። ከመጀመሪያ ጀምሮ ቀዶ ጥገናው እንደማይሳካ ያውቅ ነበር። ሲያንግ ዋና የቀዶ ጥገና ሐኪሙ እንድትሆን የፈለገው ሞቱን በመጠቀም እሷን የመጨረሻውን ትምህርት ለማስተማር ስለፈለገ ነበር። ውድቀትን መቀበል እንዳለባት ሊያስተምራት ይፈልጋል። ምክንያቱም ሲያንግ አንድም ጊዜ ቀዶ ጥገና ላይ ሰው ሞተባት አያውቁም ነበር። በመጨረሻው ሰዓት ሳይቀር አሁንም ለሷ ምን ማድረግ እንዳለበት እያሰበ ነበር። በሌላ በኩል ሲያንግ በንዴት በየቦታው እሱን እየፈለገች ነበር። ፕሮፌሰሩም ስልኩን በመዝጋት እንዳታገኘው ተደብቆ ነበር። በዚህ ጊዜ ግን ፖሊሶችም ወንጀሉ ስላመነ የእስር ትዕዛዝ አውጥተው ሲፈልጉት ነበር። በጣም የተከበረው ከፍተኛ ዶክተር የነበረ ሰው አሁን በግድያ ወንጀል ተጠርጥሮ የሚፈለግ ወንጀለኛ ሆኗል። ሲያንግ ምን እንደተፈጠረ አላወቀችም ነበር። ነገር ግን አሁን ጊዜ እያለቀ ስለነበረ አንድ የወንበዴዎች መሪ እሱን እንዲፈልግላት ታናግረዋለች። ሰውየው ሰዎቹን በማሰማራት ፕሮፌሰሩ ያለበትን ቦታ ማወቅ ችሏል። ነገር ግን ከነገራት በኋላ በቀጥታ ወዳለበት ቦታ መሄድ አልፈለገችም። ፈልጉ ያገኘላትን ሰውዬ ካናገረች በኋላ ካፒቴኑን ልታገኘው ፕላን ታደርጋለች። ከተገናኙ በኋላ በትክክል ምን እንደተፈጠረ ትጠይቀዋለች።
እሱም በሱና ፕሮፌሰሩ መሃል ስለተደረገው ስምምነት ሁሉም ነገር ይነግራታል። በመጋዘኑ ውስጥ ሲገናኙ ተስማምተው ነበር። ፕሮፌሰሩ ካፒቴኑ ከህገወጥ ሰዎች ብዙ ገንዘብ እንደተቀበለ ያውቅ ነበር። በሌላ በኩል ፕሮፌሰሩ ብዙ ሰዎች እንደገደለ ስላመነ ሁለቱም የየራሳቸው የሚያውቁት ሚስጥር ነበራቸው። ሲያንግም ካፒቴኑ የሙስና ሚስጥሮች ታውቅ ነበር። ነገር ግን አሁን ሁሉም የሷ ጥፋቶች ፕሮፌሰሩ ስለተቀበለ ካፒቴኑን ማጋለጥ እንደማትችል ይነግራታል። እሱ ደግሞ ካሁን በኋላ እንደማያስቸግራት ይነግራታል። ፕሮፌሰሩ ከመሞቱ በፊት እሱን እንዲያስረው ካፒቴኑ ጋር እንደሚደውል ተነጋግረው ነበር። ነገር ግን ሲያንግ ፕሮፌሰሩን ከነካው በሰላም እንደማይኖር ትነግረዋለች። አሁን የፖሊስ ካፒቴኑም አስቸጋሪ ሁኔታ ውስጥ ገብቷል። በመጨረሻም ሲያንግ ልትሄድ ስትል ካፒቴኑ እሷ ጋር ይነዳና ከመኪናው ጎትቶ በማውጣት እጇን ይረግጣታል። እጇን በመስበር ፕሮፌሰሩ ላይ ቀዶ ጥገና እንዳታደርግ ሊያደርጋት ይፈልጋል። በዚህ ጊዜ ረዳቷ ይመጣና ይከላከልላታል። ካፒቴኑም እሱን በኃይል መርገጥ ይቀጥላል። ነገር ግን የረዳቷን ማቃሰት እየሰማች ፊቷ ፍጹም ይለወጣል። ከዛም የቀዶ ጥገና ስለት ታወጣለች። ካፒቴኑንም አንገቱ ከያዘችው በኋላ በያዘችው ስለት ትገድለዋለች። ማንም እንቅፋት እንዲሆንባት አልፈለገችም ነበር። ከዚያም የወንበዴዎቹን መሪ ጋር ስልክ ትደውልና ፕሮፌሰሩ አብሮ ስለነበረ የሚያወሩትን ይሰማል። በስልክ ከነበረው ወሬ ፕሮፌሰሩ ሲያንግ እንደገና ሰው እንደገደለች ይረዳል። በፍጥነትም ወደ ቦታው ይደርሳል። መሬት ላይ የነበረውን የመኪና ቁልፍ በጨርቅ ካነሳ በኋላ መረጃዎችን ለማጥፋት እየሞከረ ነበር። ሲያንግን ደግሞ በተደጋጋሚ ሰዎችን እየገደለች ስለሆነ ይቆጣታል። እሷም በሐዘን የተሞላ ፊቷን እያሳየችው ተለቃቅስበታለች። እሱ ግን መጀመሪያ ፊቷን እንድታጸዳ ከነገራት በኋላ ቦታውን እሱ እንደሚያስተካክል ይነግራታል። ሲያንግ ለመጀመሪያ ጊዜ በሱ ፊት ድክመት ታሳያለች። ሲያንግ ምንም ሌላ ነገር አልፈለገችም። አሁንም የምትፈልገው እሱ በህይወት እንዲኖር ብቻ ነበር። ፕሮፌሰሩ ግን አሁን ቀዶ ጥገናው ከአንድ ወር በኋላ ማድረግ እንደሚፈልግ ይነግራታል። ሲያንግን በሞቱ ሊያስተምራት ይፈልጋል። ነገር ግን አሁን መማር እንደማትፈልግና እንዲኖርላት እንደምትፈልግ በመግለጽ ትለምነዋለች። በተጨማሪም እሱ ከሞተ ህይወቷ በጣም የከፋ እንደሚሆን ለማስረዳት ትሞክራለች። ፍላጎቷም ትልቅ ዶክተር ሆና እሱ እንዲመለከታት እንደሆነ ትነግረዋለች። በግድ እሱን ጎትታ ለመውሰድ ስትሞክር ገፍትሮ መሬት ላይ ይጥላታል። በመጨረሻም ሲያንግ አሁንም እሱን ማሳመን ስላልቻለች ሐሳቡን ከማክበር ውጪ ሌላ አማራጭ አልነበራትም። ፕሮፌሰሩ የካፒቴኑን መኪና እየነዳ ይሄዳል። ከአንድ ወር በኋላ የሲያንግ ስልክ ይጠራል። በመጨረሻም ሁለቱም በቀዶ ጥገና ክፍል ውስጥ ይገናኛሉ። በዚህ ጊዜ ግን ፕሮፌሰሩ በጣም ብሶበት ነበር። እጇን ለመጨበጥ ሲሞክር ሲያንግ ፈቃደኛ አልነበረችም። አሁንም እሱን ማዳን እንደምትችልና ቀዶ ጥገናው እንደሚሳካ ታምናለች። ከዛም ከተሻለው በኋላ እንደሚጨብጣት ትነግረዋለች። ከዚህ በኋላ ትዕይንታችን 6 ወር ወደፊት ይወስደናል። ሲያንግ አሁንም አንደርግራውንድ ክፍል ውስጥ ህገወጥ ቀዶ ጥገናዎችን እያደረገች ነበር። ነገር ግን በዚህ ጊዜ ከበፊቱ አንድ የተለየ ነገር ነበር። አሁን ላይ ብቻዋን አልነበረችም። ምክንያቱም አንድ ሰው አብሮ ለመስራት ተቀላቅሏታል። በመጨረሻም ያደረገችው ቀዶ ጥገና ስኬታማ እንደነበረና ፕሮፌሰሩም በህይወት እንዳለ እየነገረን ታሪካችን እዚህ ላይ ያበቃል።